አይምሮአችንን የሚያረጋጋ መልስ ከውሱ እንፈልጋለን። ያለበለዛ ወላሂ ረሱል ላይ በዛ ደረጃ ተሰድቦ የሚፋታ ሙስሊም የሚፋታ ህግ የለም። እመነኝ። እኔ የሴት ልጅ ነኝ። እኔ ሰላም ሰላም ሱሜ ሰላም 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 አለይኩም ማሜ። ወአለይኩም ሰላም። እንዴት ነህ? በአላህ በጣም ፋነህ ነኝ፣ አድናቂህ ነኝ። ወላሂ በጣም ደስ ብሎኛል ዛሬ ስለገባሁ እና ስትናገር የነበረው ነገር በሙሉ ልክ ነው። ባለፈው ሙስታዝ ስዑድ ነው ምናምን የሚባለው ጋር ስታወራ ሰምቼህ ነበር። ወላሂ ኮምፕሊትሊ ራይት 100%። እኛ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳችን ከነፍሳችን ምንድነው ላ ዩእሚኑ አሐዱኩም ሐታ አኩነ አሐብ አይደለን ወዋሊድህ ወወለድህ ወናሲ አጅመዒን አይደለ ነው። አላህ ከልጅህ ከአባትህ ከሰው ሁሉ በላይ ካልወደድክ አላመንክም። እንዴት ነቢዩን ሰለላሁ ዐለይሂ ወሰለም የተሳደበ ሰው ጋር ዲል ያደርጋል? እኛ ሁሉ ሙስሊሞች ወላሂ አዝነንበታል። ማሚ ካንተ ጋር ነን። አንደኛ ነገር እኔ እንዲህ ብል ማለት አልችልም። ከኔ በላይ ዑለማዎች አሊሞች አሉ። እኔ ልጅ ነኝ፣ ግን በተማርኩት መጠን ሁሱ እኔ ሙስሊምን ይወክላል ብዬ አላስብም። ምንም ይሁን ምንም አላህና ነቢዩ ብቻ ናቸው የኛ መመሪያችን። ሳ አሬ ቆሻሻ ቦርኮ ለማን ጌም ለመጫወት ብሎ ነው። ቆይ ፍለጋ ወላሂ ነው ሰዎች እኮ ነው እሱ ጋር እንትን የሚሉለት እኮ ዲኑ ለዲኑ ቢጨነቅ ይሄ ሰው ነቢዩን የተሰደቡት ሰው ጋር አልናገርም። ሀታ ለነቢዩ ፍቅር ቢኖረው ተው ዲኑን ተውና። እንዴ አንተ ማሚ ይሄ የምንወደው ምን ሳሳለህን ያንተ ልጅ ማንተና ሊሞና የሚናገርብህን ሰው ኔክስት እድል ትሰጠዋለህ እንዴ? ሁለተኛ እድል እኮ ነው እየሰጠ ያለው አላህን ለማሰደብ። አይተሃል አላህን የሳለውን ስዕል እንዴ? እንደዛ ደረጃ አውጥቶ አደባባይ ያሰጣንን ሰው እንዴት ነው ሁሱ ከአንተ ወንድም ጀምሮ አፉ በለኝና ኬማን ነው ሙባረክ ኪንግ የሚባለው? በሙቀት እኮ አይደለም፣ በኢሞሽን እኮ አይደለም ዲን ማሚ፣ በሸሪዓ እኮ ነው። አላህና ነቢዩ ባስቀመጡልን መንገድ እኮ ነው የምንሄደው። ሲጀመር እነሱ የያዙት አቂዳ አላህ እጃለው እግራለው። ይሄ ዑለማዎችን አንተ እሺ ካልከኝ ሼር እናደርግላቸውና ይመጣሉ፣ በደንብ ያስረዳዋል ማሚ። እንደዚህ እጃለው እግራለው የሚባል ነገር ቁርአን ላይ የለም። የበቀራሁት ልክ ማለት ነው ወላሂ ላዚም። እና አንደኛ ራሱን ትክክለኛ አቂዳ ትክክለኛ እስልምና ላይ ሳይኖር እንደገና አደባባይ ላይ ወጥቶ ኦፊሻሊ እኔ ወላሂ እንዴት እንዳለቀስን የአላህ ስዕል ብሎ ሲያላግጡ። ይሄ ማን ነው እድል የሰጠው? ሁሱ የተባለው እና ጓደኞቹ። በቃ አለቀ። አንተ ምንም ሀቅ መንገድ ነው ያስከው ማሚ፣ ወላሂ ወደኋላ እንዳትል። ምንም አይነት ነገር አያደርስም። ከአንተ በላይ ዱርዬ አትበል። አላህ ደግሞ ብሏል እኮ ኢነላህ ላ የንዙሩ አላህ ጅስምህን ሱረትህን እኮ አያዩ የንዙሩ ቁሉበኩም አይደል? እኔ ቀልብ ነው የሚያየው ማሚ። እንደውም አንዴ ላስታውስ ይችላሉ ስለ አክሱ ምናምን የሆን ነገር ተናግረኸኝ ነበር። እኔ ለሙስሊሞች ቁም ነው ያልኩት እንጂ በሌላ ነገር አይደለም። ትዝ ካለ የሆነ ቀን ሰርበኸኝ ነበር። ግን እስቲል እየሰደብከኝ ግን የአንተ ፋን ነኝ፣ አንተ ተከታታይ ነኝ። ኮድ 21 እስካሁን ላይ ገባለው እና አህመድ ጋር እንደውም 21 ሁኝ ሲሉኝ ነበር ባለፈው። ግን ውስጥህ ያለውን ንጹህነት ምን ያህል ለዲንህ ሀታ የካፊር መንዙማ እየከፈትክ ወላሂ አልቀየምህም። በቃ ውስጥህ ያለውን ንጹህነት አሳየኝ። ያዩነት ታየዋለህ እኮ አይደል እንዴ? እና በዱርይነት በኡስታዝነት እንዳልከው ዲን የውርስ አይደለም። አንተም ማሜ እኔም አንተም ለሁላችን ነው ቁርአን እኩል የወረደው፣ ለሁላችን ነው አስረፈል ኸልቅ ሰለላሁ ዐለይሂ ወሰለም የወረዱት ሳ እና ማንንም እንደዚህ ቡድን ግሩፕ ሰጥቶ የሁሱኑ ሃይማኖቱ ለብቻ ትተህ ቢፍሪ እንደፈለግ ተናገር። ምንም አህባሽ ምናምን ቢሉ እንዳሰማ። አላህን በትክክለኛ መንገድ አጥራ። አላህ እጅ የለውም እግር የለውም። እኛ ኡስታዞቻችን ያስተመሩ ላይሰ ከሚስሊሂ ሸይአን ነው። አላህ ማንንም አይመስልም። በቃ ዘጋው እዛ ጋር ሲጠየቅ ይሮጣል፣ ሊሮጥ ይችላል። እግር አለው እጅ አለው። እስልምናን ያሰደበው ማን ሆነና ነው አንተን መጥተው የሚናገሩ? ጎሄድ ቀጥል። ወላሂ እኔ እችል ልነግርህ ብዬ ነው ማሚ። አፉ በለኝ ኢሞሽናል እኮ መሰለኝ። እኔ እፎይን የምናገርበት ምንም እኔ አንደበት የለኝም። እፎይን የሚችሉት የክርስትና እምነት ተከታዮች ደግሞ ይሄን ሙቶ ሙስሊምን መስደቡ ረሱልን መስደቡ። አየሽ እኛ ልክ ለራሳችን ስንቆረቆር ለምን ሄደ ሰው እምነት ትነካለህ? እነሱ ጓሮ ይሄዳል። አሁን ካካ እንደዚህ አድርጎ እግዚአብሔር እንደዚህ እያለ ከመጽሐፍ ቅዱሳቸው ሲነግራቸው እነሱ እኮ ተመችቷቸው ነው እኮ ያመኑት። ይህ እምነት ሴንሴቲቭ ነው። ልክ ነህ። እነሱም ደግሞ ምንድን ነው የሚያደርጉት? ነው ነቢዩ መሐመድን መንካት የለብህ። እነሱ እኮ በጣም ነው የሚወዱት ነቢያቸው ለነሱ። የእነሱን አላህ መንካት የለብህም የሚሉት ደግሞ ማን ናቸው? ክርስቲያን ለማንም ለእፎይ ማለት ይሄ የእነሱ ግዴታ ነው። ገባሽ አይደል? ለምን
እዚህ ጋር እስልምና ሲሰድቡ ረሱልን ሲሰድቡ አላህን ሲሰድቡ ከመሬት ተነስቶ ካረጉ ሌላው ደግሞ ሙስሊም የእነሱን ሊሄድባቸው ይችላል። ልክ የኛዎቹ ስቅልቅል እነሱ ይሄ ነው። በዚህ ነው ፍቅር የሚመጣው፣ አንድነት የሚመጣው፣ መተሳሰብ መከባበር የሚመጣው። ልክ ላይ ልክ እንጂ እንደፈለገ የማንም ውርጋጥ ትንሽ እንደዚህ ምናምን ብሎ ይሆንን እኔ በቀራ እናቴ እንባ በንባ አረጋቸዋለሁ እኔ እዚህ ጋር ማለት ነው። እስከነቱ እንደተያቁ ነው እኮ ሰውዬ ሆሶ ቀራ አልቀራ ድምፁ አማረ አላማረ ከኛ ህይወት ጋር አይገናኝም እኮ። ሀጅሩን የሚሰጠው አላህ እንጂ ፕሬዚዳንት ባሚ አይደለም። ምን አገባኝ እኔ ስለሱ ገባ ሁ አዩ ውጤሃ ምን አገባኝ እኔ ስለሱ ሰው ከይር ስራ የሚሰራው እኮ ካላህ አጅር ለማግኘት ነው እኮ። ማሚ አይደለም እኮ የሚከፍለው ያ ጀማ። ሰው ሲፈልግ ይክፈር፣ ሲፈልግ ይስለም፣ ሲፈልግ ከይር ስራ፣ ሲፈልግ ሸር ስራ አይ ዶንት ኬር። የሚጠይቀው ጌታ ነው። እኛ ሰበብ ነው የምናደርሰው። ያንተ መጽሐፍ ቅዱስ እንዲህ እንዲህ ይላል እዚህ ቦታ ላይ ሰጋራ እንደዚህ በየጓሮ የሚሰሩ እግዚአብሔር ነው እኮ አይገርምም? ምን ስገልም ተይ አራዳ ነች አቤት 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 ከሰባለስ በቃ ዳለ ክርስቲያኖች እያሉ ወጥተው ሙስሊም ሆነው አቤት 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 ሲጀመር በአላህ እጅ ሆኖ ክርስቲያኖችን በማዋረድ የክርስቲያን እግዚአብሔርን በመስደብ ከዛ በኋላ እስልምና ረስፋፋልላቸው በጨበጨበጨብ ከወንጂ መጽሐፍ ቅዱስ ስትሄድበት ቁርአንን ይሄድበታል። ማርያምን ስትነካ ረሱላችን ሰለላሁ ዐለይሂ ወሰለም ይሄዱበታል። እግዚአብሔራቸው ስትነካ አላህን ይሄዱበታል። ይሄን አረክ እኮ ሰበብ ሙስሊምን ይቅርታ ጠይቅ። ቪዲዮ ከፍተህ ወይ መልስ ስጠን። መልስ እኔ እፈልጋለሁ ሁሱ እኔም እንደ ሙስሊም ልቤ በጣም ቆስሏል። እኔ ኡስታዝ አይደለሁም፣ እኔ ዳይ አይደለሁም፣ እኔ ማሜ ነኝ። አንድ ተራ ዱርዬ ሙስሊም ነኝ። በረሱል ሲነኩ ግን ከየትኛውም ሼኪ ከየትኛውም ሀፊዝ ከየትኛውም ማንም በልጥልሃለሁ። በጣም ብዙ የማውቃቸው ሙስሊም ሴቶች ጸጉሯን ለቃ ሱሪ ፒክን ለብሳ ምናምን የምትል ሺ ያውቃለሁ። ረሱል ሲነኩ እናቴ ያኔ ሱሪ መልበሷን ትረሳለች እያልኩ ነው። ጸጉሯን መልቀቋን ትረሳለች። ስለ ረሱል እያለቀሰች ከቻለች ተናንቃ ትገጥማለች እያልኩ ነው። የኔ ሐቢብና ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን አይላቸው። ኮፍያ ባረክ ጀለብያ ባረክ ጺም ባሳደግ ሱሪ ባሳጠርክ አይደለም እኔ እያልኩ ያለሁት። ለምን እምነታቸውን ነካክ? ይሄ ትክክል ነው ወይ? መልስ ፈልጋለሁ። ሁለተኛ የነሱ መጽሐፍ ቅዱስ ከመጽሐፍ ቅዱስ ነው የነገረው። ትክክል ከመጽሐፍ ቅዱስ ነው የነገረው እና ከመጽሐፍ ቅዱሳቸው ነገርካቸውና እነሱ እኮ አመኑበት። የፈለገ የረሱልን እንከን ቢነግሩኝ እኔ የረሱልን ሙሐባ ከኔ ልብ ውስጥ ያወጡታል። የፈለገ ረሱልን ቢሰድቡ ቢያንቋሽሹ በፈለገ ደረጃ ገባ እሳቸው እኮ እንዲህ ብሏል እንዲህ ብሏል የፈለገ እንከን ቢቆጥሩልኝ ከረሱል ነብይነት እሳቸው ለኔ ከመውደድ ከእሳቸው ለልኝ ሙሐባ ከኔ ውስጥ መውሰድ ይችላሉ? አይችሉም። የፈለገ ቁርአን ላይ ይሄን ከን ነው ቢሉ ነው ማለት ገባ። የኔን ቁርአን የኔን አላህ ጌታ ገባ እኔ ከኔ ውስጥ ሊወስዱ ይችላሉ? አይችሉም በፍጹም። አንተ ማን አባ ስለሆንክ ነው? አንተ ማን አባ የትኛውን ሙስሊም ወክለ ነው? ማን አባስ ሙስሊምን ወክል አለ? ካንተ ጥራሻም ጠብደል ማለት ነው። ቂጥን ሁሉ የምትጠርግ አይመስለኝም። ሽንት ቤት ገብተህ ወረበል ካባ ወላሂ ሱመ ወላሂ አንተ ገባ ወላሂ ላዚም የሆነ እስቲንጃ የምታረግ አትመስለኝም። ወላሂ በጣም ነው የምቀፋኝ። እኔ አቷልወድህም እኔ ቀልቤ አይወድህ። እኔ አባጅ ፋሬ ልጅ ነኝ እኔ አንተ ይልጉዝ ዘረኝ እኔ ከሰይዲ ቤት እዘየራለሁ እያልኩ ገባ ቀልቤ አይወድህም። ገባ ሁኔታ ሁሉ አይመጣልኝም። ወላሂ ስትቀራም ዳዋ ስታረግም ምንም ቀልቤ አይወድህም። በቃ እኔ አልወድህም ሰውዬ። ረሱልን ግን አሰደብክብኝ እያልኩ መነሻዬም ሰበብ የሚስያ ነው ሰውዬ። ከአንተ ጋር ጀነት ከምገባ እኔ ጀሃነም ገባለሁ ሰውዬ። አንተ ጀነት ከገባኔ ወደ ጀሃነም ነው የሚሄደው እያልኩ ነው። ረሱልን እያሰደብክብኝ እንዴት ከአንተ ጋር ጀነት ራው ነው እንዴት እኖራለሁ? አለቀህም። ምን ያንደኛ ገባ ወንድ ከሆንክ ደግሞ መልስ ስጠኝ። ለእኔ ለሙስሊሙ ተው ክርስቲያኑ ጋር ትደርሳለህ። መጽሐፍ ቅዱስናቸውን አንብበን እነሱ ለማዋረድ ለመሳደብ ምናምን ትደርሳለህ። ለእኔ መልስልኝ። ረሱልን ስታሰድብ ምን ተሰማ?
በአንተ ሰበብ ረሱል ሲሰደቡ በጣም ብዙ ሙስሊሞች ቀልባቸው ተሰብሯል። በጣም ብዙ ይህን ሰራበታለሁ። ሁሉም ቤቱን ከፍቶ ይሄድብሃል። ሁሉም አልተውም አላቆምም። እና እስኪ ለእኛ መልስ ምን አለክ? እኛን የሚያረጋጋ አፉ እንድንልክ ወንድሜ እንድንልክ የሰዎች ልቦና በአላህ እጅ ባይዘዌ አላህ የሰዎች ልቦናን ይከፍታል። ከፈለገም ያዞረዋል። ገባ? ወላሂ እውነቴን ነው የምልህ። አንተ ልወደድ ብለህ ስለተጋጋጥክ በአናት ስለቆምክ አይደለም። ገባ? ዝም ብሎ ይሄ ጃሂሉ መሀይሙ ስለተከተለህም አይደለም። ገባ? ረሱል በአንተ ለመሰደባቸው ሰበብ ሆንክ ወንድሜ። ረሱል ተሰደቡ፣ መልስ ስጠኝ። እኔ የምፈልገው ይሄን መልስ ስጠኝ። እንዳንድ ሙስሊም ይሄን ጠይቃለሁ። ምተውም አይደለም አላቆምም። ሁሱ መልስ ስጠኝ። እፎይ መቼስ አይ አፉን እንግዲህ አልዘጋውም መጠገቡ የለውም ብለህ መልስ እንደማሰጠኝ ተስፋ አደርጋለሁ። ካልክም እሳቸውን በመሳደብ የመጣን ሰው በዛ ደረጃ አቴንሽን እንዲያገኝ አድርገን በ200,000 300,000 ህዝብ ተጠራቅሞ እንዲያየው ቫይራል እንዲወጣለት አድርገን ያን ሁሉ ህዝብ ተአምር ጂሃድ እንደሚሄድ ሰውዬ ሰብስበህ ሌላ ቀልብ የሙስሊም ቀልብ ለመስበር ለምን ምን አነሳሳል? ወንድሜ ምንድነው ከረሱል ያለህ ጥላቻ? ምንድነው የምትፈልገው ከረሱል? ገባ? ለምን እንደዚህ አንተ በጠላቸው እኛ እንወዳቸው? ምንድነው ችግርህ ከረሱል? ይህን ጠይቃለሁ። ጥያቄ ለድርሱ ወይ ጥሩልኝ። ይምጣ እዚህ ቤት ትመጣለህ። ገባ? አትመጣም። በአካል አገኛለሁ። እመነኝ። ይህ ሳላረግ ከቀረው የሰሚራን ቀሚስ ለብሳለሁ። ሱመ ወላሂ ካልቻልኩም ቀሚስ ለብሳለሁ። ወንድ አይደለሁም እኔ። ተናገር። መናገር ብፈልግ ጥያቄ እኔ አሁንም ሙስሊም እህት ወንድሞቼ አንድ ነገር አለኝ። ከጠፋው ምክር፣ ተሳስቼ ከሆነ መልሱ። ማሜ ይሄ ነገር ልክ አይደለም ካላችሁ አሁን የምናገረው ንግግር ትክክል ካልሆነ ማሜ ይሄ ልክ አይደለም፣ ይሄ እንደዚህ መሆን የለበትም። የፈለጋችሁት የመናገር ሙሉ መብት አላችሁ። እኔን የመምከርም መብት አላችሁ። ወላሂ እውነቴን ነው የምልሽ። እኛ ከአንተ ተሽለን አይደለም ማሜ፣ ግን ያለው ነገር ወላሂ በጣም ያሳዝናል። አሁን እኔ እንዴት ነው ከካፌር እንትኖች ጋር ተከባብሬ ነው የምኖሩ፣ ግን አሁን ይሄ ዲቤት ይሄ ውይይት ከመጣ ወዲህ በጣም የሚያከብሩኝ እንኳን ሰዎች እግር አይተኸዋል አይደል? ኢሜጁ ስዕሉን እንዴት አድርገው አላህን ያንን ትልቅ የተጠራራ ጌታን እንዴት እሱ አካለ ጎዶሎ አድርጎ እኛን ሙሉ የሆነ ኸልቅ ይፈጥራል። ስ እንደው ሎጂክ ከተው ሃይማኖትን በሎጂክ እንኳን ስትሄድ አንድ ባት አለው አንድ እግር አለው። እኔ እንትኑ ኖሮኝ ኢልሙ አይደለም፣ ግን በቃ ከተማርኩት ነው ማሜ። አይሆንማ፣ አይደረግም። በቃ አላህ እኔ ማንም አይመስልም እያለ እነሱ እንደ ሰው እጅ አለው እግር አለው ይሮጣል። ብዙ ሜሞች ተሰርተዋል፣ አይተሃል እንዴት እንደምሳቀቅ ገና ሲመጣ እንዴት ሮጭ እስከሆኑ እንደማረግ። በአንድ ሰው ምክንያት አላህና ነብዩ እንዴት ይሰደባሉ? ከሱ በላይ አሊም የሆኑ ስንት መሻይኮቻችን ብለሃል። አባባ ጅፋር የሚል በሁሉም በኩል አሊሞች አሉ አይደል ማሜሳ? ከተሳሳትኩኝ ያርሙኝ አሉ። ከሱ የበለጡ የቀሩ ከሱ በፊት የተወለዱ አያቶቻችን መሻይኮች ባሉበት አገር ትልቅ ሰው እያለ ይሄ እኮ ነው ትንሽ ሰው ወጥቶ ሲናገር ይሄ ነው በቃ የሚከሰተው ነገር። እንዳልከው ለሙስሊሙ ቀልቡ ተሰብሯል። ለሙስሊሙ የመናገር ያለበትን ነገር ወጥቶ ይናገር። በኋላ ክርስቲያኖችን ይደርስበታል። መጀመሪያ አላህን ያንቋሸሸው አላህን የተሰደበው እዚህ ጋር ሰምተሃል አይደል? እንደ አትስደቡባቸው እኮ ነው ያለው ቁርአኑ ራሱ አይደለ? ትናንትና ኡስታዝ ጋር ነበር ካይቻለሁ። የእነሱን ስትሰድቡ የእኛን ይሰርባሉ። አንዴ